እሺ ዛሬም እንደተለመደው ብቅ ብያለሁ ቤተሰብ። ያው የመጣሁበት ምክንያት ያው እንደተለመደው እንደናበሽ ነው እና ሌላ አዲስ ነገር የለም። ትናንት በተለቀቀው ቪዲዮ ነው የአብርሽ ታላቅ ወንድሙ። ያው መቼም በየቀኑ የተለያየ ሰው ታላቅ ወንድም፣ ታናሽ ወንድም፣ አክስት ምናምን እያሉ እያመጡና ሚዲያ ላይ የእነሱ ነገር በጣም ግራ ያጋባ ነገር ነው። ሁላችንንም ግራ ያጋብቷል ብዬ ነው እኔ የማስበው። እና ትዳር ማለት ነው አንድ ጊዜ ታረቁ ከተባሉ በቃ አልተስማማንም፣ መለያየትን መርጠናል ብለው ከተለያዩ በኋላ ዳግመኛ ደግሞ መልሰው ደግሞ ሌላ ሰው እንደ አዲስ ይመጣና ደግሞ እንደ አዲስ ታረቁ፣ እንደዛ አይደለም እንደዛ አይደለም። መታረቁ ጥሩ ነው እና ነገር ግን በጣም በዛ፣ አስታራቂው በጣም በዛና ግራ የሚያጋባ ነገር ነው። እናንተስ እንደኔ ግራ አጋብቷችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢንፎ ዜድ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም አለን። ያው እንግዲህ ያው ብቅ ብያለሁኝ። የሰሞኑን ቪዲዮ ለቅቄ አላውቅም፣ ትንሽ አልተመቸኝም እና ነው ለዛ ነው። የዛሬው ደግሞ ፊልተር ደግሞ በጣም ያምራል እና ምን ለማለት ፈልጌ ነው የነ ሩታና የአብርሽ ትዳር በጣም ግራ የሚያጋባ ትዳር ነው እና በቃ ዓለም ላይ እነሱ ብቻ ተጋብተው ተለያይተው የሚያውቁ ነው ያስመሰሉት እና በጣም ነው ያካበዱት። ያካበዱበት ምክንያት ምን መሰላችሁ? ዛሬ ሌላ ሰው ይመጣል ታረቁ ይላል፣ ከነገ ወዲያ ሌላ ሰው ይመጣል ታረቁ ይላል እና ግራ የሚያጋባ ነገር ነው። በጣም ግራ የሚያጋባ ነገር ነው እና እናንተስ ግራ አጋብቷችኋል? እና እነዚህ ልጆች ደግሞ አንፈልግም በቃ ሩታም የራሷን ህይወት እየመራች ነው ያለችው። ፕሮሰስ ጀምራለች፣ ወደ ውጭ ልትሄድ ነው እየተባለ ነው። አብርሽም ደግሞ ማንስ ስሟ ሄርሜላን ያው የፍቅር ጥያቄ አፈቅርሃለሁ ብላ ስትለው ተቀብሏል። እና ይሄን ህይወት ይወጥሉት አላችሁ እናንተ። እኔ ህይወት አልልም። ይሄን ነገር እንደ ድራማ ነገርም ቢሆን ቢያቀርቡትም ይሄን ነገር ህይወት ብዬን ያል ይሄን ነገር አልቀበለውም። በጣም ግራ የሚያጋባ ነገር ነው እና እኔ በጣም ነው አንዳንድ ጊዜ ማለት ነው በእነሱ ላይ አልሰራም ልና ግን ያልሆነ ነገር የማይዋጥ ነገር ሳይ ደግሞ መልሼ ደግሞ በእነሱ ላይ እሰራለሁኝ እና እኔ ብቻ አይደለሁም ማንኛውም ሰው ነው በእነሱ ላይ የሚሰራው እና ግን በጣም አካበዱት። የእነሱ ነገር በጣም የተካበደ ነገር ነው። ምንም ተጨባጭ ነገር የለም። ከታረቁ ይታረቁ አይደለ እንዴ? በቃ እንስማማም። እሷም ደግሞ እስከዛሬ ብዙ ነገር አሳልፌያለሁኝ፣ ሞክሬያለሁኝ። የሚለወጥ ሰው አይደለም። በቃ የራሴን ህይወት እመራለሁ ካለች ልጅቱን ተዋት፣ አታስጨንቋት። በቃ ልጃቸውን ማሳደግ ባለባቸው ምክንያት ያሳድጉ። ሁሉም ሰው እኮ ከልጆቻቸው ከትዳራቸው ተለያይተው እኮ ልጆቻቸውን የሚያሳድጉ አሉ ብዙ ህዝብ እና በእነሱ ብቻ አይደለም መለያየት። ለምን ታካብዱታላቸው? እና በቃ የራሳቸው ህይወት ይምሩ። በቃ እንፈልግም ብለዋል፣ ተዋቸው። ይሁትና መጨረሻ ላይ ልጅ እስካለ ድረስ ተለያይቶ አይለያዩ። ይሄ ልጅ ነፍስ ሲያቅ ሊያስታርቃቸው ይችላል እና ብዙ ባትጫናቸው ጥሩ ብዬ ነው የማስበው። አሁን እነሱ የቀረው ምንድን ነው? ይሄ ታላቅ ወንድሙ እንዳለ እኛ ስንለምናችሁ እምቢ ብላችሁ፣ አሁን ታላላቆች እንግዲህ ታላላቅ ማለት በእነሱ ወይ ቄስ በቃ እንደዚህ ከበድ ያለ ሰው ቢመጣ አሁን ቢጠይቃቸው እሺ ብለው ነው የሚቀበሉት። እርግጠኛ ነኝ እሺ ብለው ይቀበላሉ። እምቢ እንደማይሉ እርግጠኛ ነኝ። እንታረቃለን የሚሉት ግን ይሄ ነገር መሆን የለበትም። ልጁ እንዳለው ማለት ነው። አሁን የቀራችሁ በቃ ትልልቅ ሰዎች መጥተው እነሱን መጠየቅ ብቻ ነው የቀረው እና የሃይማኖት አባቶች ብቻ ነው የቀረው እንጂ ባልተሞከረ ነገር የለም። በህፃናት ያኔ በወጣቶች ማለት ነው፣ በወጣቶች በጓደኞች በእናትም በአባትም በብዙ ነገር ታረቁ ተብሎ ተለምነዋል እና ይሄን ነገር አሻፈረኝም ብለዋል እና ወንድሙ ያለው እውነቱን ነው ብዬ ነው የማስበው። እና
አብርሽም የተናገረው ነገር ጥሩ ነገር ነው። እዛ ላይ የሆነ ነገር አለ። በቃ በልመና አይሆንም። ራሷ ወዳ እና ፈቅራ እሺ ካላለች በስተቀር በልመና የሚሆን ነገር አይደለም ብሏል። እሷም የራሷን አቅጣጫ ወስናለች። ሩታኔ በመወሰኗ በጣም ደስ ብሎኛል። በጣም ጎበዝ ጀግና ሴት ነች። እስቲ ቪዲዮውን እናየውና እናንተ ወንድሜ ነው ብቻ እኔም ወንድሜ ነው። አታካብደው። ምንድን ነው እሱ? አዎ ታላቄ ነው ደግሞ ምንድን ነው? ምን ለማለት ነው? አይ ምር ታላቄ ነው። እኔ አውቃለሁ እንዳዲስ እና ታላቅ ምክር ደግሞ ይሰማል። ገባሽ? እኔ አሁን እሱ ታላቄ ነው። ብዙ ምክር መከረኝና ሰማው፣ ተጸጸትኩ። ከዛ ምክሮቹ ምናምን ውስጤን ገዙት ማለት ነው። አትቀልድ እስቲ። አሁን የማይቀለድበት ሰዓት ላይ አይቀለድም። እንዴት እየቀለድክ ነው? የምር ግን ሊያወራሽ ይፈልጋል። አውራሽ ማለት ግን አትቀልድ። ትላንትና መቀርብ እያፌስክ ነው። ሩታ ደግሞ ቀልና ቁም ነገርም ለይተሽ ማወቅ እንትን ብሎሻል። ይሄ ቲክቶክ እኮ ቀን በቀን እየተጠቀምሽ ቁም ነገር እናንተኑንም ግራ አጋብቶሻል መሰለኝ። አሁን ሁለታችሁን ቀልዳችሁን ትታችሁ ባይሆን የሆነ የመጣ ነው የተገናኘ ነው ለቁም ነገር ነው እና ትናንትና አውርተናል፣ ብዙ ነገር ብለናል፣ ብዙ ማንሳት ያለብን ነገር አንስተናል እና ደግሞ ከዛ በኋላም ትናንትና ብዬሽ ነበረ፣ ደውዬለታለሁኝ ላገኘው ሞክራለሁ እና በስራ ምክንያት አልቻለም ብዬሽ ነበረ። ዛሬ እንደምንም ብዬ እንግዲህ ያው ተገናኝተናል እና እሱ እና ማውራት ያለብንን ነገር አውርተናል እና እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤቴ ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ እና ትላንትናም ብዬሻለሁ፣ አግኝቼ አወራችኋለሁ ሁለታችሁንም፣ እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው፣ ማታ በስልክ በጣም ረጅም ብዙ ነገር እያወራን ነበረ እና ደግሞ ይበልጥ ደግሞ ዛሬ ለእኔ ምንድን ነው በቃ ሁለታችሁንም ማገናኘቻችሁ የሆነ ቢያንስ እንኳን አይን ለአይን እየተያያችሁ የእውነት በቃ ያለውን ስሜት እንድትናገሩ ከእናንተ ባለፈ ከቤተሰባችሁ ባለፈ ብዙ የሚጨነቅላችሁ ደግሞ ሌላ ቤተሰቦች አሉ። ስለዛ ለእነሱም ራሱ ስትሉ ያለውን ነገር እውነታው ምንድን ነው በቃ እኔ እንደዚህ ነው ያለኝ ስሜት፣ አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው የማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። እኔ ለእናንተ ብዬ ነው ደክሜ የመጣሁት፣ ብዙ ነገር ትቼ ነው የመጣሁት እና ያንን ነገር ደግሞ እንድትነግሩኝ እፈልጋለሁ። በቃ አቋማችሁን እንድረዳ እፈልጋለሁ፣ ሁለታችሁ ማለት ነው። ምንድን ነው ሀሳባችሁ? ትናንትና ነገር ይሄን አቋምና የኔ ውሳኔ ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትላንትናም ብዬሽ ነበረ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁ ያንን ልጅ ስታዩት አያሳሳም? የሆነ በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው፣ አብረን ይህንን ልጅ አብረን በያዝ ነው፣ በቃ አብረን ዳድ እያለ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻው ለምን ተነጣጥላችሁ ታሳድጉታላችሁ? ልጃችሁ እሱን ብቻውን እያየው አንቺን ብቻሽን እያየሽው ለምን እንደዛ ታደርጋለህ? ቢያንስ እንኳን አብራችሁ ሆናችሁ ልጃችሁ በፍቅር ለምን አታሳድጉ? ወይስ ማለት ሌላ ትላልቅ ሰዎችን ጨምሬ ወይ ደግሞ ብዙ አባቶችን ይዤ መጥቼ እናንተን መለመን አለ? እኔ እንደ ወጣት እረዳችኋለሁ። እንደ ወጣትም ነው እያወራኋቸው ያለሁት። ግልጽ እንድታወሩ ነው። አሁን ምናልባት አሁን ትላልቅ ሽማግሌዎች ቢመጡ ለእነሱ ፈርታችሁ እሺ በቃ እሺ ይቅር እንባባላለን አይነት ነገር ሳይሆን እናንተ ዛሬ እኔ ወጣት ነኝ ያለውን ችግር በግልጽ እንድትነግሩኝ። በቃ ሁለታችሁም ይኸው ፊት ለፊት እየተያያችሁ ነው። አብርሃም ይህንን ችግር አለበት፣ በዚህ ምክንያት እኔ አንተን ማግኘት አልፈልግም፣ አንቺም ልክ እንደዛ። ያንን ነገር ግልጽ የሆነ ነገር ማግኘት ስንችል ለዛ ነገር መፍትሄ እናገኝለታለን ማለት ነው። ሩታዬ ትናንትና አሁን በግልጽ ብዙ ነገር አውርተሽኛል እና የሆነ በቃ ከኛ በቀር ሰው የለም ነው እነሱ የሚያስቡት። አሁን እኮ ጆሯቸውን ብትቆርጣቸው እኮ አይመለሱም እነሱ